በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። በዚህ ቅንጡ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ባስኬትቦል፣ ጂምና ስፓ ሁሉንም አንድ ላይ ያካተተ ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል። በዓልን አስመልክቶ ምናልባት የጽምዶ ጉዳይን ላስቀድመውና ተያያዥ ስለሆነ ከጽምዶ ጉዳይ ቀጥሎ ወደ የሚቀጥለው ይሄ ያልተስማሙ ጉዳዮች የሚለውን አነሳላችኋለሁና አንዳንድ ሐሳቦች ከዚህ አንጻር የተሰሙትን እናንሳላችሁ። የጽምዶ ጉዳይ ይታያል? ይሰማል? እስቲ አንድ ቁጥር ጻፉ። እኔ ጋር ደረስ በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። በዚህ ቅንጡ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ባስኬትቦል፣ ጂምና ስፓ ሁሉንም አንድ ላይ ያካተተ ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል። በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። የጽምዶ ጉዳይ የአማራ ታጣቂው በጽምዶ ጉዳይ የፈጠረው ውዝግብ፣ የድሮን ጥቃት በመቀሌ ብልጽግናን ከበነዋል እና ከዚህ ጋር የተያያዙ ነገሮች አነሳላችኋለሁ። የድሮን ጥቃት በመቀሌ የመጀመሪያው አፕዴት ይላላችሁኝ፣ ይኸው አፕዴቱን አነሳላችኋለሁ። የፈረንሳይ የዜና አገልግሎት ዛሬ የዘገበው ነገር አለ። በዘገባው መሰረት አንድ የህወሓት ማዕከላዊ ኮሚቴ አባል የሆነ ሰው ለፈረንሳይ ዜና አገልግሎት አንድ መረጃ ሰጥቷል። ያ መረጃ የሰጠው ምንድነው? የኢትዮጵያ መንግስት በድሮን ደበደበን ብሎ ለፈረንሳይ አገልግሎት መስጠቱን መረጃዎች ወጥተዋል። የኢትዮጵያ መንግስት በመቀሌ አቅራቢያ በሚገኝ የአርሶ አደሮች ማሰልጠኛ ላይ የድሮን ጥቃት ፈጸመ በሚል ነው የወጣው። እንግዲህ ዜናውን ሲሰሩት አሁን ምን አሉ? የአርሶ አደሮች ማሰልጠኛ ላይ የሚል ነው። እኔ ለማጣራትም አንዳንድ መረጃዎች ለመሰብሰብ ሞክሬ ነበረ። በሰበሰብኩት መረጃ የሚያሳየው የድሮን ጥቃቱ የተፈጸመው በመቀሌ አቅራቢያ ነው። በእንደርታ ወረዳ የሚባል ቀዳማይ ወያነ ቀበሌ የሚባል አካባቢ ነው። የአካባቢ ከፍተኛ የጦር መሳሪያ፣ ተቀጣጣይ ፈንጂዎች
የተከማቹበት ቦታ ነው። እና ይሄ በፍጹም የተረጋገጠ መረጃ ነው። አንዳንዶቹ ይሄ የቀደመ ኢቭን ጌታቸው ረዳ በነበሩ ሰዓት ማከማቻ የነበረ ነው። እነ ጻድቃን በነበሩ ሰዓትም ማከማቻ የነበረ በሰማሁት መረጃ ጀነራሎቹ እነ ወዲያን ጥሩ እነ ጀነራል ከበደ ወዘተ የሚባሉት የፒስ ፎርስ ላይ የነበሩ ሰዎች የሚያውቁት ቦታ ነው እና በቆየ የጦር መሳሪያ ክምችት ያደረጉበት ፈንጂዎች፣ ተቀጣጣይ መሳሪያዎች ያደረጉበት ቦታ ነው። ይሄ ጥቃት መፈጸሙን ሰምተናል። በይፋ በሚዲያቸው ላይ አልገለጹም፣ ግን ለፈረንሳይ ሚዲያ ዜና አገልግሎት ገልጸዋል። እንግዲህ ድሮን ስለሆነ እንደ ሸረሪና ብለህ ልትለው አትችልም። ምክንያቱም ሸረሪና የግጭቶች ስላሉት አሸነፍኩ፣ ተሸነፍኩ፣ ድል አደረግኩ፣ አላደረግኩ ልትል ትችላለህ። ይሄ ግን የድሮን ጥቃት። ይሄ ነው እያልን ያለነው። ዘመኑ የቴክኖሎጂ ዘመን ነው። ተው ይቅርባችሁ የምንለው ለዛ ነው። አዝናለሁ። እኔ ደስ እያለኝ አይደለም እንደዚህ አይነት ዘገባ የምሰራው በነገራችን ላይ ወይም የሆነ በቃ ጠላት ተደመሰሰ ምናምን በሚል ስሜት አይደለም። አዝናለሁ። እዛ አንድም ሁለትም የሆኑ የሚመቱ ታጣቂዎች አዝናለሁ። የህዝቡን ጭንቀት ያሳዝነኛል። ይሄ ቦታ ከ12 እስከ 15 ኪሎ ሜትር ከ12 እስከ 15 ሪሞት ከመቀሌ የራቀ 12 ኪሎ ሜትር ማለት ምን ማለት ነው? እና ትንሽ መጠንቀቅ የሚያስፈልግ ይመስለኛል። ወደ ልቦና መገዛት የሚያስፈልግ ይመስለኛል። በደንብ ሊገነዘቡ እኔ ከዚህ በላይ ሊገነዘቡ የሚገባው ቲፒኤልኤፍ እዛ መቀሌ ያሉት ሰዎች እያንዳንዱ የቀበሯት ቦታ አዲስ ሊለውጡ የማይችሉት ነው። አሁን በቅላላ ድሮን ነው ሰርክል እያደረገ የቀበሯቸው ቦታዎች በሙሉ ትላንት አብረዋቸው የነበሩ ሰዎች ያሉት አዲስ አበባ ነው። ትላንት አብረዋቸው የነበሩ ሰዎች ያሉት አፋር መሬት ነው ያሉት። ከፌዴራል መንግስቱ ጋር አብረው እየሰሩ እንደሆነ ይፋ አድርገዋል። ፒስ ፎርሱ ይፋ አድርጓል። ቁጥሩ ቀላል ያለው ነው የሰላም ኃይል ብሎ ያለው አካል ደግሞ ዝርዝር መረጃ የእያንዳንዱ ቀን አክቲቪቲ ትግራይ የሚካሄደው አክቲቪቲ እጁ አለ። እንደ ትላንትና አይደለም። ምን እንደተናገሩ ምን እንደተነፈሱ መረጃው ነው የሚወጣው። መረጃው ነው የሚወጣው። ስለዚህ የክምችቶቹ ካሉ አይ ዶንት ኖ የኤንኤዲኤፍ ፒተር ያም ከሆነ በዛው ትግራይ ውስጥ ያለ ነው ማለት ነው። ሶኔ በደረሰኝ መረጃ ይሄ ቦታ የጦር መሳሪያ ማከማቻ ቦታ ነው። ቢያንስ የአርሶ አደሮች ማሳ ቦታ ወይም የአርሶ አደሮች የማሰልጠኛ ጣቢያ አይደለም። አንድ ጊዜ ጣመ የሚባለው የተናገረውን ነገር ላስታውሳችሁ። ሁሌም ከጭንቅላቴ ስለማይጠፋ ነው። ጣመ የሚባለው ጣመ ነው አይደል ስሙ? የነጌታቸው ረዳ ሁለተኛ ህዝብ ግንኙነት መሰለኝ የመድኃኒትና ቁጥጥር ነበር ትግራይ። ሲሄድ አለ የሆነ ተራራ ውስጥ ተራራ ተቆፍሮ የጦር መሳሪያ ተመለከትኳል። ይህ በይፋ የተናገረው ነው። ተመለከትኩኝ። ዞር ስል አርሶ አደሮቹ ይጮዋሉ። ለምንድን ነው እዚህ ጋር የምታረጉብን?
ለምንድነው ቀብራችሁ ምትደብቁብን? ነገ ከነጎዲያ የአይሮፕላንም ይሁን ድሮንም ይሁን መጥቶ ይደበድበናል። የነዚህ ሰዎች ክፋት አብዛኛው የጦር መሳሪያ የሚደብቁበት ቦታ ወይ ከቤተ ክርስቲያን አጠገብ ነው፣ ወይ ከመስጊድ አጠገብ ነው፣ ወይ ከአርሶ አደሮች አጠገብ ነው። እንደዚህ ነው የሚያደርጉት። በነገራችን ላይ ጤና ጣቢያ ጋር፣ ቤተ ክርስቲያን ጋር፣ መስጊድ አጠገብ ዜን አርሶ አደሩ ተቆጣ። እንደ ነገ ከነጎዲያ ይሄ ቦታ ላይ መጥተው እርምጃ ቢወስዱ ማሳችንም እንትናችንም ችግር ውስጥ ነው የሚገባው። ጣም አረዶማ ቴንክ ዩ። በዚህ ደረጃ ያሉ ሰዎች ናቸው እነዚህ ሰዎች። ከዛ ይመጡና አርሶ አደር ተመታብን፣ የአርሶ አደር ማሳ ተመታ፣ አሁን ነገ ምናልባት ብሬኪንግ ብለው የኢትዮጵያ ምናምኑ መንግስት አርሶ አደር ገደለ ብለው ይወጣሉ። እኔ እንደ ድሮ የትግራይ ዲያስፖራ የትግራይ ወጣቶች እንደ ድሮ የሚታለሉ አይመስለኝም። ከማየው ነገር ተነስቼ አይመስለኝም። ድሮ ቢሆን ኖሮ እስቲ አስቡት ምን ያህል ሰው የዲሲን አደባባይ ከቦት እንደነበረ፣ የፔንሲልቬኒያ አደባባይ የዚህ የዋይት ሃውስ 16 ስትሪት ካፒቶል እንዴት ተከቦ እንደነበረ አስቡት። ዛሬስ ወፍ የለም። ለምንድን ነው ወፍ የሌለው? እነዚህ ሰዎች ከህዝቡ ኢቭን ከዲያስፖራ ካለው የትግራይ ተወላጆች የተናጠቡ መሆናቸው ነው የሚያሳየው። አንዱ ዛሬ የወጣው ዜና ይሄ ነው። ሁለተኛ ከዚህ በፊትም የነበረው ነገር ወዲያን ጥሩ ምን ያህል 13ኛው አርሚ ጠፍቷል ነው ያለው ወዲያን ጥሩ። በነገራችን የሸረሪናው ጥቃት ዛሬ በፕሬስ ላይ ወጣ አይቻለው። ሸረሪና ላይ የደረሰው ጥቃት 13ኛውን አርሚ ከጥቅም ውጪ ነው ያደረገው። የለም ምንም ነገር የለም ነው። ትንሽ ትግርኛው ስሙና ትርጉሙን ነግራቸዋለሁ። ኦይ ክሳራው ጽሕዎ ተመሊሱ ድማ መይስን ሸረሪና ክምለስ ድሮንቶ ከቢድ ክሳራ እዚ ኣብ ልዕሊ ተጋሩ ዝበፅሐ ክሳራ እዩ። ካብዚ እውን ዝኸዱ ታንከኛታት ከባቢ 20 ዝኾኑ ካብ 60 ሃይዶም ነይሮም ያው ተዓፂሎም ሃይዳብ ኩምሩክ ናይ ፅምደው ግን ትካይድ ከላ ናይ ዘለውን ኩምሩክ ከይዶም ኩምሩክ ምስ መን እዮም ከይዶም ሰብዓ ኣብ ሸረሪና እዮም ፀኒሖም ሓደ ኢንፎርሜሽኑ ክሳገበሮ ስለዘለን ኩምሩክ ምስ መን እዮም ፀኒሖም ኩምሩክ እንትከዱ ከሎ ሓደ ብርጌድ ናይ ሻዕብያ ነይሩ ሓደ ብርጌድ ናይ ሻዕብያ ታንከኛን ሞርዞም ፒታር ባላን ታንክን ሒዞም ከይዶም ምስኦም ናይ ሰብዓ ከይዶም ሓቢሮም ታፁም ደዚያ ሳልሳዮም ሱዳኒ ነይሩ ታፁም ደዚ ናይ ፅምደው እያ ተካይዳ ኩምሩክ ናይ ፅምደው ትካይድ ከላ ናይ ፅምደ መልሲ ነይራታ። ስለዚ ታውግእ ከመይ ከም ዝኾነት ፅምዳ ክትኮን ከላ ናብ ቴክኖሎጂ ኣታቱ ፅምዳ ክትኮን ከላ ታራ መድፋዕ ይትኮስ ፅምዳ ክትኮስ ከሎ ብቀሊል ነገር ይምለስ ናይ ፅምደ መልሲ ናይ ፅምደ ተኽሲ እዩ ነይሩ። ስለዚ ኣብ ዓንዮም ሻዕብያ ታንክታት ተቃፂለን ካብዚ እውን ዝኸዱ ታንከኛታት ከባቢ 20 ዝኾኑ ካብ 60 ሃይዶም ነይሮም ያው ተቃፂሎም ከቢድ ውድመት ይወፅሑ ኣብ መወዳእታ ሒዝና ኢሎም ሓፍሓፍ ኢሎም ኣብ መወዳእታ ፀረ መጥቃዕቲ ገይሮም ጣዕዋዖም ሰበሎም ድማ ምስም ካልኣይ ተኸይዶም እቲ ናይ ሻዕብያ ሕዚ ሱስን ሓይሊ ኣለዎ። እቲ ናይ ሰብዓ ግን ንእሽቶ እዩ ዘሎ። ኣብ ኩምሩክ ዓብይ ፀገም ኣጋጢምዎ ዓብይ ክሳራ ኣውፅሕዎ
ተመሊሱ ድማ መይስ ንሸረሪና ክምለስ ብድሮንቶ ከቢድ ኪሳራ እዚ ኣብ ልዕሊ ተጋሩ ዝበፅሐ ኪሳራ እዩ ኣብ ልዕሊ ተጋሩ ቶም ዝቃወም ዘሎ ማሕበረሰብ ደቁ ኣብ ዘይፈልጦ ተሸይጦም ዋጋ ኣለዎም ዶላር ኣለዎም ንውድብ ናይ ኢሉ ተባሂሉ ወጪ ኣለዎም ፈሰስ ኣለዎም ትዝዋም ዶላር ፈሰስ ንውድቦም እውን መጠናኸሪ ተባሂሉ ንእሽተይ ኣትወሃብ ናቱ $50 ኣትወሃብ ትዝበዝሕ ንውድብ እዩ ዝውሃብ ውድብ አንተ ኤልያስ ስለዚ እዚ እዩ ዘሎ ኩነታት መፂና ናብ ሸሪርና ፈኪሮም ክንሪኦም ኢና ኢሎም ሰብዓ ብዙሕ ፀቂጦም ሞቱ መሬት ብዙሕ ፈኪሮምሉ ብዙሕ ገሳይ ተባሂሉ 13 መፅያ ዕድለኛ ኮይና 13 ረኺባት 13 ብእግራይ ኸይዳ እግራ ምስ ከደት ኣብ ኸይዳም ንፍካር ጀሚራ ኣብ ከውዚ ተወይዓ ባይዘዊ 13 ቁጥሪ ዝበሃል ኣብ ዓለም ዝተኸልከለ ይመስለኒ ዝተኸልከለ ቁጥሪ እዩ እዋ ከምኡ ስለ ዝኾነ 13 ዓድና እውን ሕዚ ከምታ ናይ ጀርመን ዘጋጥሞ ክፍለ ጦር ሕዚ እውን ከምኡ እዩ 13 ትበሃል ኣሃዱ ሕዚ የላን ክትከይድ ከላ 2800 እያ ኸይዳ ሕዚ 400 ቀርያ ኣላ ሰሙን ይመፁ ኣለዉ ኣብ ታሪክ ተጋሩ 600 ተባሪኹ ይፈልጥን ብሓደ ግዜ ሕዚ 230 ብጥዕዮም ኣለዉ ካልኦት እውን ይመፁ ኣለዉ ትሰረፈ ልዕሊ 500 ድማ ቆስሉ ኣሎ እዚ መከላከያ ምስገን ዘሎ ብጣዕሚ ፅቡቅ ገይሩ ሒዝዎም ኣሎ ይንከባኸቦም ኣሎ ውግኣት ይሕክሞም ኣሎ 500 ዝበሃል ውግእ ተሸኪሙ ዘምፅእ ሓይሊ ፌደራል እዚ እውን ተጋሩ እዮም ከምታ ናይ ቀደም ከይንገብራ ከይንደግማ ኢሉ ብጥንቃቐ ገይሩ ዝከናኸኖም ዘለው እዩ ስለዚ ሕዚ እውን ዝውግእ እዚ ስኢሉ ኣይነበረን ብጣዕሚ ከቢድ ዝተቐናበረ ቴክኖሎጂ ዝተመኮረሉ ሲልካ ከምቲ ናይ ቀደም መድፍዕ ተኪሱ ገርመ ስለዚ ናብዚኣ ኢና ንኣቱ ዘለና ትሕዚ ዘለው እዚኣ ተጋጥሙ ስለዚ ኖ ኢልና ኣይምልከተናን ማል ዝብል ኣጀንዳ ምፍጣር ተወክል ኣይምልከተና ብዙሓት ተጋሩ ኢና ንሃልቕ ዘለና በጣም ያሳዝናል ዝርዝሩን ሲሰሙ እንደ አንድ የአንድ ሀገር ሰዎች እንግዲህ ወዲያን ጥሩ ጀነራሉ ያው የኛ ተማሪ እንደነበሩ ሽመልስ ደጋግሞ ነግሮኛል አላስተዋልኳቸውም በነገራችን ላይ የራሳቸው ልጆች እንግዲህ ስለ ልጆቻቸው ነው እየተናገሩ ያሉት ዘግናኝ ነው የምንለው ለዚህ ነው ትርጉሙን ነግራቸዋለን የተወሰነው በጣም ዘግናኝ ነው የምንለው ለዚህ ነው ለሌላ አይደለም እነዚህ ሰዎች እኚህ ጀነራል ከዚህ በፊት ይሄ አሁን አለቀ የሚሉትን ኃይል ሲመሩ የነበሩ ሰዎች ናቸው እና ህገወጡ የህወሓት ቡድን ጦርነት የመረጠው አቅዶበት ሳይሆን ማመዛዘን አቅቶት ነው ቡድኑ ከጦርነቱ በኋላ የሚመጣው ኪሳራ ጠፍቶት ሳይሆን ሰላም ቢሰፍን ተጠያቂ ይሆናል የሚል ስጋት ስላለበትና በባህሪው ያለ ጦርነት መኖር ስለማይችል ነው ቀደም ሲል በተካሄዱት ውጊያዎች በተሳተፉ ተዋጊዎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል ያ ያለፈ ታሪክ መሆኑን በመጠቆም አሁን ግን ትኩረታችን ትውልዱን ማዳን አለብን ከዚህም በኋላ በክልሉ የሚደረግ ማንኛውም ጦርነት የትግራይ ህዝብን ጥያቄ ለመፍታት ያለመ አለመሆኑን ጠቅሰው የጥፋት ጦርነቱ አይበቃንም ወይ እዋጋለሁ ረብሻለሁ የሚለው የህወሓት ቡድን ህዝቡ ላለፉት መከራዎች መደረጉንና ከትግራይ ህዝብ ጠላቶች ጋር መቆሙን ተናግረዋል በውጊያው ሂደት ላይ የዘመኑ ቴክኖሎጂ እንደ አጠቃቀምና የመሳሪያዎች ሚና ከፍተኛ ተጽዕኖ ማሳደሩን ጀነራሉ ጠቁመዋል
13ኛ አርሚ በመባል የሚጠራው ቡድን የጦር ኃይል አሁን ላይ የሌለ መሆኑን ጠቅሰዋል። የለም አሁን 13ኛ አርሚ የሚባል ትርጉም እንደጠየቃችሁ ጦሩ በእግር እየተጓዘ ሊዋጋ የደረሰበት ጉዳት ከፍተኛ እንደነበረና ከነበሩት በ10 ሺዎች የሚቆጠሩ አባላት መካከል በአሁን ሰዓት ጥቂቶች ብቻ ነው የቀሩት። ከ500 በላይ ቁስለኞችን የመከላከያ ሰራዊት እያከመና እየተከባከበ ይገኛል። የቀሩትም ወደዚህ እየመጡ ነው። መከላከያን እናመሰግናለን ያሉት ጀነራሉ። የተማረኩትም ሰዎች አይታችሁ ከሆነ መከላከያ እናመሰግናለን፣ እነሱ የሚበሉትን እያበሉን፣ እነሱ የሚጠጡትን እያጠጡን ነው ያሉት። እናመሰግናለን መከላከያን ያሉት። ህዝባችን ሰላም ይፈልጋል። የህዝብ ስቃይና እንግልት ለማስቆም ከግጭት ይልቅ ወደ ሰላም መምጣት ያስፈልገናል። በውጊያው ሂደት ላይ አርሚ 13 በመባል የሚጠራው ቡድን የጦር ኃይል አሁን ላይ የሌለ መሆኑን ያስታወቁት ህዝባችን ሰላም ይፈልጋል ያሉት ጀነራል ገብረ እግዚአብሔር የህዝቡን ስቃይና እንግልት ለማስቆም ከግጭት ይልቅ ወደ ሰላማዊ መንገድ መመለስ ብቸኛው አማራጭ ነው። በአካባቢ የሚገኙ የትግራይ ተወላጆች የህዝቡን እንግልት የሚያስቆም ውሳኔ ላይ መድረስ ይገባቸዋል ብለው አሳስበዋል። በትግራይ ታሪክ ውስጥ ነው ያሉት። ልክ ነው ልክ አይደለም አላውቅም። በትግራይ ታሪክ ውስጥ ይሄን ያህል ቁጥር ተማርኮ አይታወቅም ነው ያሉት። በትግራይ ታሪክ ይሁን በህዋት ታሪክ አላውቅም። እሱ በዚህ ያህል ቁጥር ተማርኮ አይታወቅም። ስለዚህ ይሄ ጉዳት ምን ያህል እንዳሳመማቸው የገለጹበት ነው ያለው። ዝርዝሩን ማንበብ ለፈለገ የኢትዮጵያ ፕሬስ ድርጅት ጋዜጣ ፕላስ ላይ ሄዳችሁ ዝርዝሩን አማርኛውን ማንበብ ትችላላችሁ። ዛሬ ወጣ። ድሮም ቀጥተኛ ሰው ነው ሽመልስ። አይ ዶንት ኖ አላውቀውም። አይገርምም? ጀነራል ገብረ እግዚአብሔር በየነን አላውቀውም። ሊመጣልኝም አልቻለም። ግን ቴንክ ዩ ሽሜ። ስለዚህ እየሆነ ያለው ምንድን ነው? በትግራይ ታሪክ ታይቶ በማይታወቅ ሙርኮ እና እርምጃ ነው እየመጣ ያለው። ይሄ ምን ያህል እንዳመማቸው ምን ያህል ከባድ እንደሆነ የታየበት ማለት ነው። እንግዲህ ይሄ በሆነበት ያው ምላስ አይሞትም ማለት ምላስ ስለማይሞት ደግሞ እነሱ ደግሞ ይመጡና ኧረ እኛ እኮ ከበባ ፈጽመናል ማለት ደግሞ ጀምረዋል። ዛሬ ወጣው ዜና ደግሞ የኢትዮጵያ መንግስት ከበብ ነው ከበባ ፈጽመናል የሚል ዜና ነው እያወጣሉ። አፍ መቼም አይሞትም፣ አፍ አይሞትም ይባላል። ቀድሞ ከማይሞቱ ነገሮች አፍ አንዱ ነው ይባላል። ከጎኑ በማሰለፉ የጆኖሳይደር ስርዓት እንዲነጠልና እንዲገለል ማድረግ መቻሉን የትግራይ ወጣቶች ቢሮ ገለጸም። የቢሮ ኃላፊ አቶ ኪዳነ አመነ እንዳሉት ጆኖሳይደሩ የአብይ አህመድ አገዛዝ ወደ መቃብር ለመሸኘት በሚደረገው ትግል የኢትዮጵያ ወጣቶች ከትግራይ ወጣቶች ጋር እንዲሰለፉም ጥሪ አቅርበዋል። ስለሺ ሐጎስ ዝርዝር አለው። ጄኖሳይደሩ የአብይ አህመድ አገዛዝ የትግራይን ህዝብ ከምድረገጽ ለማጥፋት ከ2010 ዓ.ም ማለትም ከበዓለ ሲመቱ ጀምሮ የትግራይ ህዝብን ከምድረገጽ ለማጥፋት በተለይም በ2013 ዓ.ም ግልጽ ጄኖሳይዳዊ ጦርነት በመክፈት ቀጥሎም በትግራይ ህዝብ ላይ ነዳጅ፣ በጀትና ሌሎች ዘርፈ ብዙ ክልከላዎችን በማኖር እንደ ህዝብ ለማህበራዊ ኢኮኖሚያዊ ቀውስ ሲያጋልጠው ከትናንት ዛሬ ከዛሬ ነገ ችግሮች በሰላማዊ መንገድ ይፈታሉ ተብሎ ከበርካታ የትግስት ዓመታት በኋላም የትግራይ ህዝብ ህልውናን ለማስቀጠል ስርዓቱን ወደ መቃብር ለመሸኘት የመጨረሻው አማራጭ መሆኑን ያስረዱት የትግራይ ወጣቶች ቢሮ ኃላፊ አቶ ኪዳነ አመነም ጄኖሳይደሩ አገዛዝ ከዚህ በፊት የትግራይን ህዝብ ከምድረገጽ ለማጥፋት ጥቅም ላይ አውሎት የነበረው የፖለቲካ አሰላለፍ አሁን ላይ የትግራይ መንግስት በሰራው ከፍተኛ የዲፕሎማሲ ስራም የክልልና የጎረቤት ሀገራት ኃይሎች ከትግራይ መንግስት ጋር ጥምረት እንዲፈጥሩ በማድረግ በከበባ እንዲገባ መደረጉን አስረድተዋል። የትግራይ ወጣት ለአንዴና ለመጨረሻ ጊዜ ስርዓቱን ለመቅበር በሚያደርገው ትግል በተለያዩ ክልሎች የሚገኙ ወጣቶችም እንዲታገሉ ጥሪያቸውን አቅርበዋል። ብልጽግና ኃይሉ ዝተመናመነ ኢኮኖሚ ዝተወቀ ዝተነጸለ ኣብ ክባዝ ኣቶ ስርዓት እዚ ኩሉ መንእሰይ ክርዳእ ዘሎ
የብልጽግና ስርዓት አሁን ላይ ኃይሉ የተመናመነ ኢኮኖሚውም የተናጋና የተንኮታኮተ ተነጥሎ ያለ በአጠቃላይ በከበባ ውስጥ የሚገኝ የተገለለ ስርዓት ነው። በከበባ ውስጥ እንዲገባ የተደረገውም የትግራይ መንግስት በ2013 ዓ.ም ከጄኖሳይደሩ ስርዓት ጎን ተሰልፈው የነበሩ የኤርትራ፣ የሱዳን፣ የፋኖና ሌሎች ኃይሎች ከትግራይ ጎን እንዲሰለፉ በማድረግ የኃይል ሚዛኑ እንዲቀየር ተደርጓል። የኃይል ሚዛኑ እንዲቀየር ያስቻለውም የትግራይ መንግስት በሰራው የዲፕሎማሲ ስራ ነው። በአፍሪካ ቀንድ ያለው ፖለቲካና የኃይል አስተላለፍ ጸረ ጄኖሳይደሩ የአብይ አህመድ አገዛዝ ሆኗል። ትግራይ ሲወጋ የሱዳን ሰራዊት ድንበር በመዝጋት ተባብሮ ነበር። ሌሎችም እንደነ ኤርትራና ፋኖዎች አብረውት ነበሩ። አሁን ላይ ከሁሉም ጋር ጸብ ነው። ከፋኖም ጋር ወደ ለየለት ውጊያ ገብተዋል። ከኤርትራ መንግስት ጋርም በተቃርኖ ጽንፍ ላይ ቆመዋል። በመሆኑም የትግራይ ህዝብ እንደ ህዝብ ላለመጥፋትና ስርዓቱን ለመቅበር በሚደረገው ትግል እነዚህ ኃይሎች ከትግራይ መንግስት ይህ ሰውዬ ምናልባት ግልጽ ካልሆነ ላይ የትግራይ ቢሮ ኃላፊ የካቢኔ አባል ነው። የካቢኔ አባል የወጣቶችና ወጣቶች ቢሮ ኃላፊ ነው። አንዳንዶች እንትን ሲሉታል ማን ነው ስትሉ ስላየው ማለት ነው። እያቀረበ ያለው ሀሳብ እንግዲህ ብልጽግናን ከበነዋል እያለ ያለው ማለት ነው። ድንበር በመዝጋት ተባብሮ ነበር። ሌሎችም እንደነ ኤርትራና ፋኖዎች አብረውት ነበሩ። አሁን ላይ ከሁሉም ጋር ጸብ ነው። ከፋኖም ጋር ወደ ለየለት ውጊያ ገብተዋል። ከኤርትራ መንግስት ጋርም በተቃርኖ ጽንፍ ላይ ቆመዋል። በመሆኑም የትግራይ ህዝብ እንደ ህዝብ ላለመጥፋትና ስርዓቱን ለመቅበር በሚደረገው ትግል እነዚህ ኃይሎች ከትግራይ መንግስት ጎን ቆመዋል። በመሆኑም አገዛዙ ነቅሎ ለመቅበር በሚደረገው በተለያዩ የኢትዮጵያ ክፍሎች ውስጥ የሚገኙ ታጣቂ ኃይሎችና ወጣቶች ከትግራይ መንግስት ጋር ጥምረት በመፍጠር ስርዓቱን በአስቸኳይ ለመቅበር በሚደረገው ትግል እንዲሳተፉ ጥሬን አቀርባለሁ። የትግራይ መንግስት በሰራው ከፍተኛ የዲፕሎማሲ ስራ የአፍሪካ ቀንድ ሀገራት ከጎኑ በማሰለፉ የጄኖሳይደር ስርዓት እንዲነጠልና እንዲገለል ማድረግ መቻሉን የትግራይ ወጣቶች ቢሮ ገለጸም። የዛሬ እንግዲህ ይሄ ነው በይፋ ጉድ ቲንግ እኔ እንደ ጥሩ ነው ያየሁት ይሄን ዜና። በነገራችን ላይ የሚያመጣቸው መረጃዎች በጣም ጥሩ መረጃዎች። ይሄ ልጅ በተለይ ካቢኔ ከሆነም በኋላ የትግራይ መንግስት አካል ከሆነ በኋላ የሚሰጠው መረጃ በጣም ጥሩ መረጃዎች ናቸው። ከልብ ነው ለኢትዮጵያን እያገዘ ያለው። የኢትዮጵያ መንግስት ሳይሆን ኢትዮጵያን ነው እያገዘ ያለው። እኔ ኮርነር ለማድረግ ወይ የሆነ ለማቀሳሰር አይደለም። ይሄ ሰው እንዳልኳቸው የካቢኔ አባል ነው። የካቢኔ ሲባል የጋራ የህወሓት ነው፣ ደግሞ የጋራ አቋም ነው የሚያራምደው ህወሓት። የግል የሚባል ነገር የለም። አንዱ እሱ ነው። አንድ አይነት ነው። የሳሙና ፋብሪካ ነው ቲፒኤልኤፍ። ስለዚህ ምን ከዚህ በፊት ታስታውሱ ከሆነ መጀመሪያ ብዙ ውሸት በነበረበት ሰዓት ኖ እኛ ከፋኖ ጋር ከሸኔ ጋር ምናምን ጥምረት ፈጥረናል ብሎ አቶ ልደቱ አፋፉን ሊለው ሲሞክር አይ እናገራለሁ ብሎ ነው የተናገረው። ታስታውሱ ከሆነ እነ ልደቱ ጦርነት ይብቃ ታስታውሳላችሁ? የእንትኑ ማዕበል የሲኒ ማዕበሉ በቃ በኩራት ወጥቶ አቶ ልደቱ ሳክሰስፉል ነበርን ያለበት የማህበራዊ ድረገጽ ዘመቻ እሱ ሳክስ በሚሊዮኖች 10 ሚሊዮን 1 ሚሊዮን በዩቲዩብ 3 ሚሊዮን በምናምን ብሎ በኩራት የተናገረበት አቶ ልደቱ ማለት ነው። የጠፋ በነገራችን ላይ ድምፁ ጠፋ እና እዛ ላይ አንዱ የቀረበው ሰው ይሄ ነበረ። ይሄ ሰው የቀርቦ እነሱ ጦርነት ይቁ ምናምን እያሉ ያወሩ በይፋ መጥቶ የቲፒኤልኤፍን አቋም ነገራቸው። አሁን ጥምረት ፈጥረናል ከፋኖ ጋር ከሌሎች ኃይሎች ጋር ከኤርትራ ጋር ብሎ በግልጽ ተናገረ። አንድ በሉ። ሁለተኛ ቀጠለና መጣውንም በይፋ በሚዲያ የተገለጸ መግለጫ ሰጠ። ይሄ ሰው ከፈለጋችሁ ሌላ ጊዜ እንዳትሰለቹ ብዬ ነው የተውኩት እንጂ ማምጣት ይችላል። በቀጥታ መጣና ከአልሻባብ ጋር እየሰራን ነው፣ ከሱዳን ተቃዋሚዎች ጋር እየሰራን ነው፣ ከሻቢያ ጋር እየሰራን ነው፣ ከሀውቲ ጋር ከዚህ ከየመን እንትኖች ጋር አብረን እየሰራን ነው፣ ከፋኖ ጋር አብረን እየሰራን ነው፣ ከሸኔ ጋር ከኦሮሞ ነጻነት ሰራዊት ጋር አብረን እየሰራን ነው። አሁን ብቻችንን አይደል፣ ከሱዳን መንግስት ጋር አብረን እየሰራን ነው። ያ መግለጫ በነገራችን ላይ የፈጠረው ነገር ቀላል እንዳይመስላችሁ። እስከ አሜሪካ መንግስት ስቴት ዲፓርትመንት
በር ተንኳኩቷል በሱ መረጃ እስከ አሜሪካ ስቴት ዲፓርትመንት ድረስ መመስገን ያለበት ይሄ ልጅ ከአልሻባብ ከሙስሊም ብራዘርሁድ ከሃውቲ ወይም ሃውቲ የሚባሉት የመን ከነሱ ጋር ነው እየሰራን ያለነው አለ ማለት ይሄ የታሪክ ምስክር ሆኖ የተቀመጠ ነው ለብዙ ዲፕሎማቶችም አብሮ የተላከ ነው በነገራችን ለብዙ አካላቶች ብዙዎችንም ያስደነገጠ ማለት ነው ስለዚህ አሁን ደግሞ ዛሬ መጣና የሱዳን ኤርትራ አብረን እየሰራን ነው ይሄ ለኢትዮጵያ መንግስት በጣም በቂ መረጃው ነው በነገራችን ምንም ከዚህ በኋላ የኢትዮጵያ መንግስት ኤርትራ ላይ ሄጄ እርምጃ ልውሰድ ቢል ይሄ መረጃ ብቻውን በቂ ነው ብቻው የኢትዮጵያ መንግስት እርምጃ ይውሰድ እዛ ውስጥ አልገባውም እኔ ግን ያው ቲፒኤልኤፍ እያሰበ ያለው ይላችሁ በደንብ ግልጽ እንድትሆኑ ሁሉንም ጎትቶ ሁሉንም የማግኔት ነው ቲፒኤልኤፍ አሁን የጥፋት ማግኔት ነው የሽብር ማግኔት ሆኗል የጥፋት ማግኔት ሆኗል ኤርትራንም ማነካካት ይፈልጋል ሱዳንንም ነገ ከነገ ወዲያ ግብጽ ሁሉ ብሎ ሊጠራ ይችላል በሙሉ ካላነካካና ቀጠናዊ ካላደረገው እንደሚጠፋ ያውቃል ያለው ይሄ ነው ሳሚ ከአልሻባብ ጋር ከሁቲዎች ጋር አብረን እንሰራለን እኮ ያለ ቪዲዮ ካስፈልገ ሌላ ጊዜ ይዤላችሁ እመጣለሁ ቀላል ሞብ እንትን እንዳልፈጠረ ነግራችኋለሁ ያ መግለጫ ለብዙዎች የማንቂያ ደውል ነበር የነበረው ስለዚህ አሁን ሄደና መጨረሻ ላይ ዛሬ መጥቶ ብልጽግናን ከበነዋል ብልጽግና ከበባ ውስጥ ነው ያለው የብልጽግና መንግስት ከበባ ውስጥ ነው ያለው የኢኮኖሚ ድቀት አጋጥሞታል ኃይሉ ተመናምኗል በከበባ ውስጥ የኃይል ሚዛን የለውም አዛብተነዋል የኃይሉ ሚዛን የሚል ነገር ነው ያነሳል እንግዲህ እንደዚህ አይነት ህልም ልበለው ቅዠት ውስጥ ያሉ ሰዎች ናቸው ወዴት ይወስዳቸዋል እንደሚቀጥሉት ቀናት የምናየው ነው የሚሆነው ሌላው እንግዲህ ከአማራ ታጣቂዎች ጋር አብረን አያይዤ ማየት የፈለኩት የአማራ ታጣቂዎች በጽምዶ ጉዳይ ላይ የአማራ ታጣቂ ደጋፊዎች እርስ በራስ እየተባሉ ነው ዛሬ በጣም ሰፊ ዜናው ነው የወጣው እርስ በራስ መባላታቸው አሁን በግልጽ ቲፒኤልኤፍ ምንድነው ያስቀመጠው አቅጣጫ ትላንት ነግሬያችሁ ከሆነ አላቅም ጽምዶን የማይደግፍ ብልጽግና ነው ብላችሁ ፕሮፓጌት አድርጉ ብሏቸዋል አሁን ታያላችሁ ጠቅላላ የዚህ ማዛ የምትመራቸውም ከማዛ ውጭም ያሉት ሚዲያዎች ጽምዶን የማይደግፍ ብልጽግና ነው ብሎ ይወጣሉ እዛው ታጣቂው በታጣቂው ማለት ስለዚህ ለሁለት ተከፈለ ማለት ነው ህወሓት ባስቀመጠው የኮሙኒኬሽን አቅጣጫ መሰረት የታክቲክ መሰረት ኮንቴንቱ ይዘት ምን አስቀመጠ ጽምዶን የማይደግፍ ብልጽግና ነው አለ የአማራ ጽንፈኛ ታጣቂዎች ውስጥ እንዳለ አስቧቸውና ለሁለት ይከፈላሉ ማለት ነው ጽንፈኛ ታጣቂዎች ደጋፊዎቻቸውን ጨምሮ ጽምዶ የሚደግፍና ጽምዶ የማይደግፍ ጽምዶ የሚደግፈው ትክክለኛ ይሆናል ጽምዶ የማይደግፈው ብልጽግና ይባላል ማለት ነው የትላንትናውን ጥያቄ እንዳትረሷት ቲፒኤልኤፍ እያተረፈ ነው እየከሰረ ነው ከጽምዶ አንፃር ከአማራ ጽንፈኛው አንፃር ታጣቂው አንፃር ማለት ነው ካሁን ሄዳ በሙሉ የሚዲያ ዘገባ የምትሰሙት
መፈራረጅና እርስ በራስ መቀጣቀጥ ነው የምትሰሙት። ይሄን በአቅጣጫ ደረጃ የተቀመጠ ስለሆነ ማለት ነው። አሁን ትላንት ዘመነ ወጥቶ ጽምዶ ፈጥረናል ምናምን በአመራር ፈጥረናል ምናምን አለ። ደግሞ አሁን እርስ በራስ እኮ የሚጋጩት ደግሞ አሁን ስሙት። ይሄን የካቢኔ አባሉን የማነ ማን ነው የሚባለው ምን አለ? ትላንትና ፋኖ ከብልጽግና ጋር ነበረ፣ ዛሬ ግን ፋኖ ከኛ ጋር ነው ያለው አለ። ትላንትና ጄኖሳይዱ ሲሳተፍ ነበረ እንዳለም ታውቃላችሁ። ይሄው ሰው ፋኖ ጄኖሳይደር ነው፣ ጊዜው ሲጠበቅ ጊዜውን ጠብቀን ተጠያቂ እናደርገዋለን ብሏል። ዘመነ ግን በቶ ምንድን ነው ያለው? ዘመነ ምንድን ያለው? እኛ የለንበትም፣ ጽምዶ ማለት ፋኖ በጦርነት ወቅት የለበትም። ቢያንስ ዘመነ ባይኖር ምሬ ወዳጆ የት ነበር የነበረው? ዋና መሪ ያልነበረው ምሬ ወዳጆ። ስለዚህ አሁን መተው ምንድን ነው ያሉት? እርስ በራስ ዛሬ መግለጫ ወጥተዋል። መግለጫ ያወጡትን እኔ ዝርዝሩን አላነብላችሁም። የታጣቂዎቹ ግን መግለጫ ወጥተዋል። የአማራ ጽንፈኛ ታጣቂዎች ማለት ነው። በየሚዲያው የሰማችሁት ይመስለኛል። ከአፋብን አባላት ተብሎ በጽምዶ ጉዳይ የሰራዊቱ ድምፅና ውሳኔ ሰጭነት እንዲከበር ስለመጠየቅ ብለው ነው የወጡ ዛሬ ሰኔ 12 2018። እኛ ስማችንን ለጊዜው አደባባይ ከማውጣት የተቆጠብንና በተለያየ እርከን ያለን የአፋብን አባላት ላለፉት ጥቂት ወራት በመገናኛ ብዙሃን ጽምዶ ስለሚባል የታጣቂ ኃይሎች ስብስብ ስንሰማ ሰንብተናል። በአሁን ጊዜ ጉዳዩ ከፍተኛ ደረጃ መድረሱን ከመገናኛ ብዙሃን ማረጋገጥ ችለናል። ይሄ ታጣቂ ኃይል እንግዲህ የት ነው ያለው? ጫካ ነው ያለውት ነው የሚለው። ጫካውኜ ግን ጽምዶ የሚባለውን ነገር የምሰማው ከማን ነው አለ? ከሚዲያ ነው የምሰማው። ትላንት ምን አልኳችሁ? ስለ ጎጃም ምንድን ነው የነገርኳችሁ? ስለ ጎጃም ውስጥ ያለው ክፍፍል ምንድን ነው? ጎጃም ተውት፣ ጎንደርን ተውት፣ ጎንደር ቶታሊ ተውት። እሱ ጎጃም ላይ ያለው ልዩነት ያኔ ጽምዶን የሚያፈርሰው እስክንድር ነው፣ እስክንድር ሊያፈርስብን ነው፣ እርምጃ ይወሰድ እንወስን በጎጃም እዝ ብለው ሲሉ በእስክንድር ላይ ተስማምተው አስካልን ነው እምቢ ያሉት። ይህን ነግሬያቸዋለሁ። በህይወት ይኑር ይድን እስካሁን የሚታወቅ ነገር የለም። የእስክንድር መረጃ ሳገኝ ያመጣል። ብዙ ሰው ጠይቃችሁኛል። እኔ መረጃ ማገኘው ነገር አለ፣ ግን መጠየቅ አልፈልግም። እውነት ለመናገር መጠየቅ አልፈለኩም። ሲናገሩ ይናገሩት። እስክንድር ያለበትን ቁመና እኔ መናገርም አልፈልግም። የሆነ ነገር ሆነ ቢባል ከዛ በኋላ ግን ምንድነው የሚያነሱት? መግለጫቸው ላይ ግልጽ አይደለንም፣ ይሄ በደም ዋጋ የተከፈለበትን የትጥቅ ትግል ወዴት አቅጣጫ እየተወሰደ ነው አልገባንም። ይሄ ጉዳይ በቀጥታ ለሰራዊቱ ቀርቦ ውሳኔ እንዲሰጥበት ማድረግ በመላው ዓለም የተለመደ አሰራር ነው። ነገር ግን እነ አስረስ እነ ዘመነ እንዲህ አይነት ነገር አላረጉም። ስለ ጽምዶ የምናውቀው ነገር የለም። ዓለም አቀፋዊ ነው ይላሉ፣ ህጋዊ ምናምን ወዘተ ወዘተ የሚሉት ነገር አለ። ሁሉንም አላነብላችሁም ይጠቅማል ብዬ ስለማላስ በተለይ አሁን ያለው የአፋብን አመራር በድርጅታዊ ጉባኤ በህጋዊና ዲሞክራሲ ያልተመረጠና በደንብ ስሙ እዚህ ጋር በተለይ አሁን ያለው የአፋብን አመራር በድርጅታዊ ጉባኤ በህጋዊና ዲሞክራሲያዊ መንገድ ያልተመረጠ እና የፋኖን አንድነት ለማሳለጥ በጊዜያዊነት የተቋቋረ የሽግግር አመራር እንደመሆኑ መጠን በመሰረታዊ ጉዳዮች ላይ መወሰን የሚያስችል ህጋዊና ዲሞክራሲያዊ ቁመና የሌለው መሆኑ ታሳቢ ተደርጎ ጉዳዩ ለሰራዊቱ ቀርቦ የመጨረሻ ውሳኔ ይሰጥበት። ይህ ሳይሆን ቀርቶ በጊዜያዊነት በተቋቋሩት የአፋብን ፖሊት ቢሮና ማዕከላዊ ኮሚቴ ውሳኔ ብቻ ከጽምዶና ሌሎች ኃይሎች ጋር ስምምነት ቢደረግ ብዙሃኑ የአፋብን አባላት ምንም የሚያውቁት ነገር እንደሌለና በውሳኔው ላይ እንዳልተሳተፉ ለህዝብም ለታሪክም በዚህ አጋጣሚ እንዲቀመጥ እንገልጻለን።
ነሐሴ 12 2018 ግልባጭ ለአፋብን አባላት ደጋፊዎች፣ ለመገናኛ ብዙሃን፣ ለማህበራዊ ሚዲያ ሄደው እዚህ ደረጃ ደርሰዋል። እንግዲህ ይታያችሁ ምንድነው እያሉ ያሉት? ሲጀመር አፋብን የሚባል ማዕከላዊ ኮሚቴ ምናምን በህግ የተመረጠ አይደለም፣ ጊዜ ያመቻች ነው። ካለም እኔ የኔ ጥያቄ ኤግዚስት አድርጓል የሚለው ነው። ለኔ ኤግዚስት ያላረገ ነገር ነው። አንድ አካል ማዕከላዊ አደረጃጀት አለው ብለህ ካሰብክ ሁሉንም የሚቆጣጠር ነው መሆን ያለበት። ለሁሉም እዝ ሰንሰለት አለ ማለት ነው። ቼን ኦፍ ኮማንድ አለ ማለት ነው። ዋን ማኔጅመንት 101 እኮ ነው የቼን ኦፍ ኮማንድ። ሶ የእዝ ሰንሰለት ጠገጎች አሉ ማለት ነው። ምንም አይነት የእዝ ሰንሰለት የለውም። እኔ ከምሬ ነው የምላችሁ፣ ምንም አይነት የእዝ ሰንሰለት የለም። ተፈራ ማሞ ሸዋ ደውሎ የሸዋውን እዝ እንዲህ አድርግ ማለት አይችልም። እስቲ ይችላለሁ ብሎ አድርጎ ያሳየን። ጎንደርማ አይሞክራትም። ተፈራ በፍጹም አይሞክራትም። ዘመነ በምንም ታምር ጎንደር ላይ ምንም ማድረግ አይችልም። ከህዋት ያልተናነሰ ነው የሚጠሉት ዘመነን። ጎንደር ከህዋት ያልተናነሰ ያወጡት የታጣቂዎቹ ናቸው። ተሙ የአማራ ጽንፈኛ ታጣቂ የፋኖ ታጣቂዎች ለሚዲያ ነው ስማቸው እንዳይገለጽ ዘርዝረው ለየሚዲያዎቹ አሰራጭተዋል። ለእኔም ልከውልኛል። በእነሱ ሳይሆን በተዘዋዋሪ ተልኮልኛል። እና እኛ ተራው የታጣቂ ኃይሎች የሰማነው ነገር በሚዲያ እንጂ በተግባር ያረጋገጥነው የተነጋገርንበት የመከርንበት ነገር የለም። ጽምዶ ከማጋ ነው? እንዴት ነው? ምንድነው የሚደረገው? የምናውቀው ነገር የለም። ስለዚህ የተቋቋመው ዘሶኮልድ ጽምዶ ምንድነው ዓላማው? ምንድነው ግቡ? ስለ ትብብር ከተቀመጡት ነጥቦች የቱን ነው የሚያሟላው? ታስታውሱ ከሆነ አስረስ በየጊዜው እየወጣ ጽምዶ ስንፈጥር ቀይ መስመሮች አሉን፣ ዶክመንት አዘጋጅተናል ይል ነበር አስረስ እየወጣ። ምን እንደው ቀይ መስመሩ አንደኛ በኢትዮጵያ አንድነት ላይ የማይደራደር ነምበር ዋን የአማራን በደል እውቅና የሚሰጥ ለረጅም ዓመታት አማራ ተበድሏል ብሎ እውቅና የሚሰጥ አንዱ መሰረታዊ ቁም ነገር እሱ ነው። ስለዚህ ህወሓት አማራ ተበድሏል ለ50 ዓመት ተበድሏል ብሎ እውቅና ይሰጣል። ደብረጽዮን እውቅና ይሰጣል። ፈትለወርቅ እውቅና ትሰጣለች። ስብሃት እውቅና ይሰጣል። አማራ ተበድሏል፣ መዋቅራዊ ነው፣ የዘር ማጥፋት ነው የተፈጸመበት ብሎ እውቅና ይሰጣል ህወሓት። ከዛ ብልጽግናን ስለሚመጡ እዛ ጥምዶ ውስጥ የለም። በደንብ እስቲ ያስተውሉ። እንግዲህ የመጀመሪያው ቀይ መስመር አማራው መዋቅራዊ ጥቃት እንደተፈጸመበት ማመን ነው ለጽምዶ ለመሆን እና ፈትለወርቅ መታ ደብረጽዮን መጥቶ አዎ ላለፉት 50 ዓመታት አማራው መዋቅራዊ ጥቃት ሲፈጸምበት ነበር ብሎ ሲያምን ተመልከቱ። ሁለተኛ እሱን ካመነ በኋላ እንግዲህ ምንድነው ማለት ነው? ለምሳሌ 27 ዓመት ስልጣን ላይ የነበረው ቲፒኤልኤፍ ነው። ቲፒኤልኤፍ ነው የበላይነት የያዘው፣ እነሱም ያምናሉ በዛ። መዋቅራዊ ጥቃት ከሆነ በ27 ዓመት ቲፒኤልኤፍ መራሹ መንግስት የኢህአዴግ መንግስት አማራ ላይ መዋቅራዊ ጥቃት ፈጽሟል የሚል ማመን አለባቸው ማለት ነው። ምን ለመፍጠር? ጽምዶ ለመፍጠር። ገብቷቸዋል። ስለዚህ ይሄ ዶክተር ቴዎድሮስ አዳኖም መድኃኒት አድርጎ 2 ሚሊዮን ሰው እንዳይወልድ አድርጎ 2 ሚሊዮን ቁጥር እንዲቀንስ ምናምን የሚባለው ተረት ተረት ይሆናል ማለት። አማራ ገዢ ነበረ፣ ጨቋኝ ነበረ ምናምን ብለው ይሉት ነበር። ተረት ተረት ነው ማለት ነው። ውሾን ያነሳ ውሾ ይሆናል እሱ። በተቃራኒው ስብሃት ያነሳው ነው ትክክል የሚሆነው። ስብሃት ምን አለ?
አማራ ጨቋኝ ነው ብሎ ሲመጡብን አጠገባችን የነበሩንን ሰዎች ጠብቀን ጨለማ ጠብቀን ገደልናቸው፣ ረሸናቸው ወንድሞቻችን። በአማራ ፍቅር ስንቃጠል ነው ይኖር ነው የሚለው ትክክል ይሆናል ማለት ነው። የማን የስብሃት ነጋ ትርክት፣ አዲሱ ኔሬቲቭ ማለት ነው። ያ 68 ላይ ወጣው የማኒፌስቶ ምናምን የውሸት ይሆናል ማለት ነው። ከዚህ በኋላ አማራው መጥቶ የ68ቱ ማኒፌስቶ ምናምን ያለ ማውራት አይችልም። በነገራችን አይችልም። አዲሱ ትርክት ነው የሚይዘው። አማራው በአማራ ፍቅር የተቃጠለው ስብሃት ነጋ እያለ ነው ፕሮግራም ይሰራ። በአማራ ፍቅር የተቃጠሉት እነ ደብረጽዮን እነ ፈትለወርቅ ነው እያለ የሚሰራ። ይሄ ፋክት ስለሆነ ነው የምናገረው፣ ማለት ከነሱ ዴሪቬት እያደረግን ማለት ነው። ስለዚህ አትደጋግሙ አስተያየት ስትሰጡ ባካችሁ። ዳዊት ኮንቨርሴሽናችን እርስ በራስ ስለሚሆን ግድ የለም ሙገሳው ይቆይልኝ። ቴንክ ዩ ማመስገን ሳልፈልግ ቀርቼ አይደለም ዳዊት። አንዱ ቀይ መስመር እና አስረስ ያስቀመጡት ከሆነ አካል ጋር ጽምዶ ለመፍጠር የመጀመሪያው ሪኳየርመንት ታሪካዊ የአማራን መዋቅራዊ ጥቃት ያመነ አካል ነው። ጃልማሮም ጋር ስትሄዱ ወይም ኦነግ ጋር ስትሄዱ ኦነግ ሸኔ ማመን አለበት ማለት ነው። አማራው ላለፉት 50 ዓመታት መዋቅራዊ ጥቃት ሲፈጸምበት ነበር ብሎ ያምናል። የዘር ማጥፋትም ይሁን የዘር ማጥራትም ወዘተ ማለት። አንደኛው ሪኳየርመንት እሱ ነው። ሁለተኛው ቀይ መስመር እና አስረስ ያወጡት ከጽምዶ ለመፍጠር የአማራን ታሪካዊ ግዛቶች ምንድነው ስሙ አጽመርስቶች አምኖ የሚቀበል ያን ያነሱት ነው፣ ዛሬ አይደለም። ስለዚህ እነ ደብረጽዮን የአማራ አጽመርስት ብለው ተቀብለዋል ማለት ነው። ለሴ ወልቃይት ምናምን አጽመርስት ብለው ተቀብለዋል ማለት ነው። ችግር የለውም እንዳይበዛ ብዬ አጽመርስት የሚለውን ተቀብለውታል ማለት ጽምዶ ለመፍጠር እሱም መቀበል ስላለባቸው። ሶስተኛው ሪኳየርመንት በኢትዮጵያ አንድነት ላይ ያመነ ነው የሚለው እና አስረስ እነዘመነ ከሌሎች ጋር ለመጻመድ በኢትዮጵያ አንድነት ያመነ መሆናል ያ አካል። እነ ጃልማሮ በኢትዮጵያ አንድነት የሚያምኑ ናቸው። እንደው በደንብ እንድትረዱት ስለምፈልግ ነው። ባይዘው ምን ያህል ድብልቅልቅልቅ ያሉ እንደሆነ በጥላቻ ብቻ የተሳሰሩ እንደሆነ እንድታውቁት ነው። እነ ጃልማሮ በኢትዮጵያ አንድነት ሲያምኑ ማለት ነው። እነ ዶክተር ጸጋዬ አራርሳ በኢትዮጵያ አንድነት ሲያምኑ እና ፕሮግራሞቻቸውን ለጽምዶ ሲል ሲሰርዙት በቃ እኛ ከዚህ በኋላ በኢትዮጵያ አንድነት የምናምንነን ለፋኖ ስንል ለናስረስ ስንል ብለው ስንት ዓመት የለፉበትን አባት ሀገር ኦሮሚያ ሲሰርዙት ይታያቸዋል። ዘን ምክትል ሊቀመንበር ሲሆኑ ደግሞ ማለት ምክትል ሊቀመንበር ፕሬዝዳንት ዘመነ፣ ምክትል ፕሬዝዳንት ጃልማሮ፣ ነገም ከነጎዲያው አዲስ አበባ ሲመጡ ፕሬዝዳንት ዘመነ፣ ምክትል ፕሬዝዳንት ጃልማሮ ይታያቸዋል። ጃልማሮ ምክትል ሲሆን የኦሮሞ ኃይሎች ምክትል ሆነው ሲቀጥሉ ህወሓት ደግሞ እናንተ ፕሬዝዳንት ሁኑ እናንተ ምክትል ሆኖ ብሎ ሲለቅላቸው ግድ የለም እናንተ ፕሬዝዳንትና ምክትል እኔ አልፈልግም ብሎ ሲለቅላቸው ጌታቸው ረዳ ገብተን ሞትን የሚል አባባል አለው። ጌታቸው ረዳ ገብተን ሞትን ጻፉልኝ። አዲስ ኮምፓሶች ከ2855 በላይ ሰዎች ያላችሁ ገብተን ሞትን በኮቴሽን አድርጉና ገብተን ሞትን የሚል ጻፉ። አሰማቸዋለሁ ከዛ በኋላ
ገብተን ሞትን። ሲገቡ ድሪም ያደረጉትን ነው ጌታቸው የነገረን። ልክ በቃ ብልጽግና አልቆለታል ብለው ሲወስኑ ጌታቸው ከዶክተር ጸጋዬ አራርሳ ጋር ቻርተር ማዘጋጀት ጀመሩ። ቻርተር፣ የሽግግር መንግስት ቻርተር ስንገባ የሽግግር ከዛ ምን ሆነ? ፕሬዚዳንት ላይ ደረሱ። የሽግግር መንግስቱ ፕሬዚዳንት ማን ይሁን የሚለው ላይ ጸግሽ እንኳን ቦታው ተነግሯታል፣ ግን ኦሮሞ ነው ፕሬዚዳንት የሚሆነው አሉ። ቲፒኤልኤፍ አበደ። ማን እነን ከገባም በኋላ በእኛ ደም በእኛ ምናምን መልሰን ለኦሮሞ ፕሬዚዳንት እንልሰጥ ገብተን ሞተን አለ ጌታቸው ረዳ። ገብተን ሞተን ጻፉልኝ፣ ገብተን ሞተን እያላችሁ ገብተን ሞተን ያላችሁ አዲስ ኮምፓሶች ጻፉ፣ አሰማችኋለሁ። የጋራ ቻርተር ሊያወጡ በቃ አልቋል፣ ሁሉ ነገር ተፈጽሟል ምናምን ብለው ቻርተር ሊያዘጋጁ ተሰብስበው ከጸጋዬ ጋር ተደዋውሎ ዛሬ ጸጋዬ ባይዘወይ ሮጦ ደግሞ ትግራይ ሚዲያ ሄዷል። ብልጽግና አልቆለታል ብሎ ሌላ ቻርተር ቁጥር 2 ሊያዘጋጅ ነው መሰለኝ ጸጋዬ አራርሳ። ወይ ጋብዘውት ይሆናል፣ ጎበዝ ስለሆነ ጽሁፍ ምናምን ላይ ህጋዊ ነገሮች ላይ ጥሩ እውቀት ስላለው ቻርተር ቁጥር 2 አዘጋጅ ብለውት ነው መሰለኝ ዛሬ ትግራይ ሄዷል፣ ትግራይ ሚዲያ ሄዷል። ጸግሽ ምን ችግር አለበት? ህልሙ እሱ ነው። ገብተን ሞተን አለ ጌታቸው። ወይ ገብተን ሞተን ሶኛ እንደ ሊደርሺፕ ነው አዲስ አበባ ያለውን ቦታ የማስመለስ ነው ኦብሴሽን የገባው። ድርድራችን መሆን ነበረበት። ትግራይ እኛ እያስተዳደርን ነው፣ በፌዴራል ስልጣን የሚያክለን ታግለን አልቻልንም። ስለዚህ በሰላም የምንኖርበት ሁኔታ እንፍጠር ብለህ ነው ድርድር የምትገባው። ኖ እኛ ከሌለንበት ያም መውጣት አለበት የሚል ድርቅና ተጀመረ። አሁን የቲፒኤልኤፍ ትግራይን ማስተዳደር አዲስ አበባን ከመያዝ ለይቶ ማሰብ አይፈልግም። ምክንያቱም ትግራይ ላይ የሰራው ስራ የለም። ኦርፋን ነው ቲፒኤልኤፍ። እውነቱን ካየ አዲስ አበባ ላይ ኢንፍሉዌንስ አጣሁ ባለ ሰዓት ኦልሬዲ የተንሳፈፈ ነው። መንሳፈፋችንን ያልተቀበልነው ያኔ ትንሽ አስበን በሚቀጥለው የኢህአዴግ ምርጫ ላይ እኮ ሙሉ ድምፅ ለጠቅላይ ሚኒስትሩ ሰጠን። ግን እንደዛም ሆኖ አየህ አርቲፊሻልም ስለነበረ ብሔር ብሔረሰብ ወኪሎች ሁሉም ተቃውመዋል። አገር እየተነሳ ነው። ሳምንት አይወስድብንም ማለት ጀመሩ። እንደዚህ አይነት ትንታኔ በጣም ነው ግራ የሚገባኝ። እኔ አሁን ሲምፕል ነገር የኮሌክቲቭ ሚዲዮክሪቲ ውስጥ ስትገባ የሚፈጠረው ችግር ካልሆነ በስተቀር ጽሁፎችን ብታይ፣ ዲያሪዎችን ብታይ አካሄዳቸውን ሁሉ ስህተት እንደሆነ አውቃለሁ። ግን እዛ ሚዲዮክሪቲ ውስጥ ከገባው በኋላ የራሱ ዳይናሚክ አለው፣ የራሱ ሞመንተም አለው እና ምን ይሆናል ኢንተረስቲንግ ነው። የፌዴራሊስት ኃይሎች የሚባል አሁን የአባላቶቹ የፌዴራሊስት ኃይሎች ብለን የጠራናቸው ዊ ኖው ፎር ፋክት ፌዴራሊዝምን የሚቃወሙ ናቸው። አየልጅ አሚሶግ የቅንጅት ሰብሳቢ ነው። ቅንጅት ፕላትፎርሙ ሀገሪቱን ብሔር ብሔረሰብ ብለው ሊገነጣጥሏት ነው የሚል ነው። how is that possible? እና አቶ አየለ ፍላጎቱን አከብርለታለሁ፣ ግን አይ ትንሽ እኮ የረባ ነገር እየሰጣችሁን አይደለም ብሎ ጠይቆኝ ያውቃል። የረባ ነገር አይ wasn't አንድ ትንሽ የአንድ አነስ ያለ ብሔር ፍትሃዊ ነው። ትንሽም ትልቅም ሆነ ችግር የለውም። ድርጅት ለዶክተር ደብረጽዮን ከማቅረባችን በፊት በጽህፈት ቤት በኩል የምታግዙን የተወሰነ ስራ ማስኬጃ አለ ብሎ ጠየቀን። ትንሽ ድርጅት ነው። 135 ሚሊዮን ከጽህፈት ቤት ጠየቀን። የዛ ድርጅት አመራሮች ህወሓት የኢትዮጵያ ንብረት ዘርፎ መቀሌ ያጠራቅሞታል የሚለውን አስተሳሰብ የሚጋሩ ናቸው ማለት ነው። እነዚህን ይዘን ነው ፌዴራል መንግስቱን እንጥላለን ብላ ያስብነው። አሁን ያ ብደት አሁንም አልተሻሻለም። ባይዞ ሶማሊያ አካባቢ እንቅስቃሴ ያላሉ፣ ሸኔ በዚህ በኩል ታያሉ፣ ፋኖ በዚህ አካባቢ፣ ጋሸን አካባቢ ታያሉ ወዘተ። ስለዚህ መንግስት መውደቂያ ደርሷል የሚለው ትልታኔ አሁንም አለ። እኔ ከዛ ነፃ ነኝ። መንግስትን በኃይል መጣል አለብን ብዬም አላስብም። በዛ ጉዳይ በቂ ሰርተን የሚመለከተውን የማይመለከተውንም ህዝብ አደጋ ላይ ጥለን ወጥተናል። ስለዚህ ይህን ህዝብ መንግስትበት አጋጣሚ ነው የሚል እምነት አለ። ያ ትልታኔ ነው። ለምን አዲስ አበባን እያማተረ ሉክ እኔ እነግርሃለሁ፣ መቀለን ከተቆጣጠርን በኋላ ከፊል ወሎን ከተቆጣጠርን በኋላ በተወሰነ ደረጃ ወደ ጎንደር ማቅጣጫ ብዙዎቹ ወታደሮች ይህን ነገር ገታ እናርግና ምዕራብንም ነፃ ወጥተን ያለን አቅም ደግሞ ኤርትራን ለመጣል እንጠቀምበት። በጣም ትልቅ
የአዲስ አበባ ቅርብ ነው ተባለ። እኛ መጨረሻ ስብሰባ ይሁን እንደዚህ ሚሊዮን ከቆረጥን ምናምን ብለን በምንልበት ሰዓት አይ ምንም ያሉ ተዛብቷል በቃ ታያቸው እና ሌላው ቀርቶ ልንገር ለድርድር የሚሆን ጸጋዬ ሊነግር ይችላል። ጸጋዬ አራርሳ ሸኔዎች ጋር አንድ የጋራ ቻርተርን አዘጋጅ ብለን ሽግግር ማለት ነው እና ፕሬዝዳንት ኦሮሞን የሚል ሀሳብ እንዴት ሊሆን ይችላል? ገብተን ሞተን እኮ ነው አዲስ አበባ በዛ አሁን ያሳዝነው መሰለህ። ለምንድን ነው የአዲስ አበባ ቅርብ ነው ተባለ። እኛ መጨረሻ ስብሰባ ይሁን እንደዚህ ሚሊዮን ከቆረጥን ምናምን ብለን በምንልበት ሰዓት አይ ምንም ያሉ ተዛብቷል በቃ ታያቸው እና ሌላው ቀርቶ ልንገር ለድርድር የሚሆን ጸጋዬ ሊነግር ይችላል። ጸጋዬ አራርሳ ሸኔዎች ጋር አንድ የጋራ ቻርተርን አዘጋጅ ብለን ሽግግር ማለት ነው እና ፕሬዝዳንት ኦሮሞን የሚል ሀሳብ እንዴት ሊሆን ይችላል? ገብተን ሞተን እኮ ነው አዲስ አበባ በዛ አሁን ያሳዝነው መሰለህ። ለምንድን ነው መገምገም አይፈልግም? አትሊስት የሚሊዮን ቆርጠን የድርድር ኮምቦልቻ ላይ ቆመን እንደራደር የሚለው ነበር ኃይለኛ ሀሳብ የሁላችንም። እንዴት እንደተወሰነ አይታወቅም። በቃ ጉዞ ተጀምሯል ተባለ። አዲስ አበባ ቅርብ ቀን ትወድቃለች ተባለ። ሰምተሃል? እጁ ስጡ ይባል ነበር። አሁን ይሄ ሊደርሺፕ ለምንድን ነው ማየት የተሳነው? አንደኛ እንዳልኩ ነው ፓስት ነው መጠንቆል የሚችለው። ስለ ፓስት ወሬ ነው ብቻ ነው የሚያወራው። 604ን እንደዚህ ያደረግን አስበው እንግዲህ የጠራ መስመር የሚባለውን እኮ መለስ ተንትኖ ያስቀመጣቸው ብቻ ናቸው። ምን እንደሚል እንኳ ያውቁ። ለምሳሌ አብዮታዊ ዲሞክራሲ ካላልክ ሊያንቁ ይደርሳሉ። አስታውሳለሁ መጀመሪያ ጠቅላይ ሚኒስትር አብይ ወደ ሊቀመንበርነት እንደመጣ የልማታዊ ምናምን ነገሮች ያመጣል። አብዮታዊ ዲሞክራሲ አይልም። አያችሁት ይባላል። እኔ አንድ ቀን አነዛው ያስታውስ ይሆናል። እናንተ ሰዎች በኮንተንቱ ላይ ለምን አንወያይም? አብዮታዊ ዲሞክራሲ የሚባለውም እኮ ልማት፣ ሰላም፣ ዲሞክራሲ። ስለ ልማት፣ ስለ ሰላም፣ ስለ ዲሞክራሲ ማውራት ከቻለን ኮንተንት እሱ ከሆነ ለምንድን ነው ነገርን ቋንቋ ካልተጠቀምን? ግን ደግሞ መለስ የጻፈው ጽሑፍ ላይ ስለማያውቁት ነው እንጂ ምንን ብለን እንጠቀም ይላል። አብዮታዊ ዲሞክራሲ የሚል ስለዚህ ያደረሰን መንገድ ስለሆነ ብንጠራበትም ችግር የለውም ይላል። የተሃድሶ መስመራችንም ክላሪቲ ያመጣልን ስለሆነ በዚህም ብንጠራ ችግር ላይ ነው። አሁን ባለንበት ሁኔታ ግን የሐሳብ ክላሪቲም ስላለ ሄጅሞኒም ለመፍጠር እንዲመች መስመራችን ልማታዊ ዲሞክራሲያዊ መስመር መባል አለበት ይላል። ግን ቆርበዋል እነዚህ ሰዎች። አብዮታዊ ዲሞክራሲ ካላለ አብይ ወይ ብሩክ ክዷል ማለት ነው። ትንታኔ የለውም። ገብቷል? እውቀት የሚባል ነገር የለውም። ያ ማለት ብቃት ያላቸው ሰዎች አልነበሩም። የሚገርም ነው በጣም ገብተን ሞተን ታሪክ እንዴት ራሱን እየደጋገመ እንዴት ቧልተኛ እንግዲህ ይሄ ከ8 ወር በፊት የተሰጠ ቃለ መጠይቅ ቴንክ ዩ ገብተን ሞተን ጻፉ። ዛሬ ገብተን ሞተን ማለት መሰረት ያው የቋንቋም ሰው ስለሆነች ጽፋላችኋለች። ገብተን ሞተን ማለት ምን ማለት እንደሆነ ገብተን ሞተን እያላችሁ ጻፉ። ገብተን ሞተን ጌታቸው ረዳ ማለት ምንድን ነው እያለ ነው ያለው ጌታቸው? ልክ ብቻ አንደኛ ይሄ የፌዴራል ኃይሎች አሉና እነ አቶ አየለ ጫሚሶን ሰበሰቡ። ታስታውሱ ከሆነ አንድ ሰሞን እናቱ ልደቱ ምናምን ያሉበት የፌዴራል ኃይሎች ምናምን አገዛዝ አንቀጥቅጥ ተባለ። ስርዓቱ ሊወድቅ ነው ተባለ። የሰበሰቡት ማን ነው? እና አየለ ጫሚሶን ነው። እኔ እሳቸውን አሁን ባለፈ ነገር ልናገራቸው ፈልጌ አይደለም፣ ግን እሳቸውን ቢሆኑ መጡና ስንት መቶ ሚሊዮን ብር ጠየቁ። ምክንያቱም ቲፒኤልኤፍ ዘርፎ ሄደዋል የሚል ስሜት ስላላቸው ማለት ነው። ቀጠሉና ደግሞ ወደ ፋኖ ምናምን ይባለው መጣ፣ ወይም ኦነግ ሸኔ ምናምን መጣ። ትንሽ ስሜት ተሰማቸው። የሆነ ቦታዎች ሲይዙ ድርድር የለም መንግስት ልንሆን ነው ምናምን ውስጥ ገቡ። ታስታውሱ ከሆነ ውጭ ሀገር መተውሉ የኮንፌዴሬት ዶክመንት ተብሎ ኮንፌዴሬት ዶክመንት ጸደቀ። የት ገቡ እነሱ ሰዎች ግን? አሁን የዛኔ 5 ገጽ ነው 6 ገጽ ጽፌ ነበረ የኮንፌዴሬት ዕጣ ፈንታ ያስታውሳለሁ። ብሩክ አንብቦታል አይ ቲንክ። ኮንፌዴሬት ብለው ዋሽንግተን ዲሲ መተው ተሰብስበው በቃ መሃል ደርሰናል ኢትዮጵያ ኮንፌዴሬት ትሆናለች የሚል ነው የኔም ጽሁፍ።
that's why በዛ ወቅት ነው ያቺ ጽሁፍ ላይ የአማራ ኃይሎች ራሳችሁን ችላችሁ ተደራጁ ያልኩት ባይዘው ያውን እስካሁን ወቀስበት ማለት በኔ እምነት በጣም አገር እየፈረሰች ነው የሚል ስሜት ስለነበረኝ ሌላ ብዙ ጊዜ ነግሬያቸዋለሁ አልመለስም በዝርዝር በቃ መከላከያም እየፈረሰ ነው አገርም እየፈረሰ ነው ስለነበረ ተገንጣይ ኃይሎቹ ናቸው ጉልበት የነበራቸው ቲፒኤልኤፍ ነው አንደኛው የኦሮሞ ነጻነት የሚባለው አካል ነው ስለዚህ ቢያንስ ኢትዮጵያዊነትን እንደ መከራከሪያ አርጎ ማቆየት የሚችለው በመሃል ላይ የሚመጣው የአማራ ኃይሎች ናቸው ብዬ የአማራ ኃይሎችን የደገፍኩት ለዛ ነው ስትራቴጂክ ነበር ሐሳቤ በነገራችን ላይ ዝም ብሎ ታክቲካልም አልነበረ ልክ ነው ልክ አይደለም ዛሬ ላይ ቆሜ ሳይው ምን ይመስላል እሱን በማስታወሻ ታገኙታላችሁ እንደውም እስከምን ጫፍ ነው የሄድኩት እኔ ጋር የነበሩ ሰዎች እስኪወቅሱኝ አንዳንዶቹ ፕሮግራም እንደሰሩብኝ አስተዋውሳለሁ እዛው ሚዲያ ላይ ከኢትዮጵያ መከላከያ አማራንን የምትሉ ሰዎች ወጣችሁ የአማራውን ኃይል አደራጁት እስከ ማለት ሄጄ ነበር በጽሁፍ በነገራችን ከዘባዶ ከምናምን ሳይሆን ቀደም እንዳልኳችሁ ነው የአማራው ኃይል የተቆጣ ኢትዮጵያዊ ነው ኢትዮጵያዊነትን ቢያንስ ባላንስ ያደርጋል ተገንጣዮቹን ያመቻምቻል የሚል መንፈስ ስለነበረኝ ነው ለካ ለሶኮልድ የአማራ ኃይሉ ጽንፈኛው የመጨረሻ ሀገር በታኝ ነው ለካ የምሬ ነው ዛሬ ላይ ቆሜ ሳይው የመጨረሻ ለካ ሀገር በታኝ ኃይል እሱ ከኦነግ ሸኔ የሚብስ ማለት ነው ከህወሓት የማይተናነስ እና ያን ካውንተር ባላንስ የማድረግ ስራ ነው ያ ጽሁፉም እሱ ነው የሚያመለክተው የአማራ ብሔራዊ ንቅናቄ እንደ ቲዲኤፍ ኤዲኤፍ ያልኩት እኔም ባላንስ ኦፍ ፓወር ይፈጥራል በሚል ነበር ከልቤ ነበር ማምንበት በነገራችን ላይ እና ያ ነገር ሲፈጠር ኮንፌዴሬቱን ሳየው ምናምን ዲሲ ላይ የተፈጠረ ያለው ነገር ለካ እነሱ ውስጥ ለውስጥ ደግሞ እነ ጌታቸው ረዳና እነ ጸጋዬ አራርሳ ለካ ዶክመንት እያዘጋጁ ነው የሽግግር የጋራ ቻርተር እያዘጋጁ ነው ጌቾ እንደመለስ ጸጋዬ አራርሳ እንደ ሌንጮ ለታ ማለት የሆኑት እንደዛ ነው ጸጋዬ አራርሳ የሌንጮ ለታ ቦታ ተሰጠው ጌቾ ደግሞ የመለስን ቦታ ያዘ ማለት ኢሳያስ የለም አሁን እዚህ ውስጥ ጽምዶ ውስጥ የለም አልነበረ እንደውም ኢሳያስን ሊመቱ ተዘጋጁ ባይዘው በጣም ልብ ያላላችሁት ነገር እዚህ ቃለ መጠይቅ ላይ እንደው ወደ ኋላ እንዳልጎትታችሁ እንጂ ጌታቸው አንድ ነገር ይጠቅሳል አዲስ አበባ ከምንገባ ወደ አስመራ እንሂድ ተባብለን ነበረ የአስመራ መንግስት እንጣለው ተባብለን ነበረ ይላል ጌታቸው እዚህ ቃለ በጣም ብዙ ሰው አንደርማይን በደንብ ያዳመጣት አይመስለኝም ማስታወሻ ይጻፍም ምለውም ለዚህ ነው ደጋግሜ እና ክርክር ተነሳ ይላል ጌታቸው ክርክር ሲነሳ አይ እኛ ወደ አስመራ ብንሄድ እኮ የኢትዮጵያ መንግስት መጥቶ ይመታናል የሚል መከራከሪያ መጣ ሲመጣ አለ ከኢትዮጵያ መንግስት ጋር ተስማምተናል አልኳቸው ነው የሚለው ጌታቸው አስመራን ሂዱና ምቱት እንምታው የሚለው ነገር ተስማምተው ነበረ ምክንያቱም ይላል በድብቅ ሲሸልስ ምናምን እንገናኝ ነበረ ከኢትዮጵያ መንግስት ጋር የኢትዮጵያ መንግስት ኢቭን የኤርትራ መንግስት ለመምታት ህወሓቶች ቢጀምሩ ኖሮ አብሮ ይመታላቸው ነበር እኔ ሁሌ የሚገርመኝ ሐሳብ እሱ ሐሳብ ነው ሂዱና ስሙት ሌላ ጊዜ ይዤላችሁ እመጣለሁ ከፈለጋችሁ ቢኮዝ በድብቅ ሲሸልስ ጅቡቲ ምናምን ይገናኛሉ ሲገናኙ ስለ ኤርትራ መንግስት አወሩ እነ ጌታቸው ኤርትራ መንግስት እንመታለን ሲሉ እናግዛችኋለን ምቱ ይሄንን እውነት ጌታቸው ይናገራል ውሸት ነው ብዬ አላምንም ያሞኔ እሱ ሌላ ታሪክ ነው ራሱን የቻለ ሌላ ታሪክ ነው እዚህ ጋር ግን ላመጣ የፈለኩት በቃ መንግስት ወድቋል ምናምን ብለው አሰቡ ጌችና ጸግሽ ተገናኙ ማለት ቻርተር ሊያዘጋጁ የሽግግር ቻርተር ሊያዘጋጁ ቁም ነገሯ ከሷ ቀጥሎ ያለችው ነው ቻርተሩን ካዘጋጁ በኋላ
ቲፒኤልኤፍ ጋር ሲቀርብ ማ ሊቀመንበር ይሁን ወይም ማ ፕሬዚዳንት ይሁን የሚለው ላይ ኦሮሞ የሚል ሲባል እንዴት ኦሮሞ ይሆናል? ዛሬስ ኦሮሞን ያደርጋል? ኦሮሞን ያደርጋል? አያችሁ እንዴት ኦሮሞ ይሆናል? ጭቅጭቅ ተነሳ። ከዛስ ገብተን ሞተናል። ድንቄም መግባት ማለት ነው። በለኛ ባይዘው ድንቄም ገብተን ሞተን። ኢንተረስቲንግ ነው። ጌታቸው በጣም ነው የምወደው። ባይዘው አርቲኩሌት ሲያደርግ ደስ ይለኛል። ናላቸው የሚያዞራቸውም ለዛ ነው። ገብተን ሞተናል። ሶ ይሄ ትልቅ ሌሰን ነው። ዛሬ ይሄ እንግዲህ የዛሬ 8 ወሩን በዛሬ መነጽር ተመልክቱትና አሁን እየሆነ ያለው ነገር አሁን ጌታቸው የሚናገረው ቁጥር 1 ህወሓት ያለ አዲስ አበባ ህይወት የለውም። ያለ አዲስ አበባ ኦርፋን ነው አለ እኮ። ጋለሟታ ውስጥ ያለ ጋለሟታ ታውቃላችኋል? ስድብ አይደለም በነገራችን ላይ። ጋለማውታ ማለት የሙታን መኖሪያ የዚህ ቤተሰባቸው የሞተባቸው ወይም አባት እናት የሞተባቸው መኖሪያ ቦታ ጋለማውታ ይባላል። ሞቶባቸዋል እነሱ ጋለማውታ ውስጥ ነው የኖሩት። ያቺ የነዛ ምናምን ሆቴል የሚባሉት ባይዘው የጋለማውታ መኖሪያዎች ናቸው። ጋለሞታ አይደለም ማውታ ስናገረው ከእንትን ካልሆነ ይሄ ምናምን ሆቴል የሚባል ያረፉበታል። እሱ ማለት በሌላ አነጋገር እዚህ ሀገር ቢሆን የሲኒየር መኖሪያ ማለት ነው። እዚህ ሲኒየር ማረፊያ የሚባል ቦታዎች አሉ። ያ ግን ጋለማውታ ነው። የሙታን ቤተሰብ አባታቸው የሞታቸው እናታቸው የሞተባቸው ወይም አባትና እናታቸው የሞተባቸው ሰዎች የሚኖሩበት ማለት ነው። መለስ ከሞተ በኋላ ጋለማውታ ሆነዋል በነገራችን። ስለዚህ እነጸጋዬ ከጸግሽ ከእንትና ጋር ተገናኝቶ ከጌታቸው ጋር የሽግግር ቻፕተር አዘጋጀ ለድርድር የሚሆን። ከዛ በኋላ ጸግሽ ሳቅ እሱ ምክንያቱም አውስትራሊያን ያለው ገና አልተሾመም። ጠቅላይ አቃቤ ሕግ ነው የሚሆነው። ጸግሽ ተነግሮታል። ፍርድ ይፈርዳል ቆሞ ጋዋን ለብሶ በአብይ አህመድ ፋይል የሞት ቅጣት አብይ አህመድ፣ ሽመልስ አብዲሳ የሞት ቅጣት፣ ብርሃኑ ጁላ የሞት ቅጣት፣ አየር ኃይል አዛዡ ማነው ስሙ የሞት ቅጣት እያለ ኦሮሞቹ መርጦ የሞት ቅጣት ያስቀጣል። ጸግሽ እሱ ነበረች ልሟ እና አብይን ያው ፋይሉ አብይ ስለሚል እነ ሽመልስን እነ ብርሃኑ ጁላ ማርሻል ምናምን አይሉ መርደሳ ሌሎቹ ይሰበስብና የኦሮሞ ካቢኔዎች የምናምኖች በሙሉ የሞት ቅጣት። በማን ነው ቅጣቱ? ይልማ መርዳሳ። ቴንክ ዩ ሶሪ ስሙን ስለተነጋው። ጋለሞታ አላልኩም። ማውታ ነው እንዳይምታታ ስለፈል። ቴንክ ዩ መሰረት። ሶ ይልማ መርዳሳ፣ ብርሃኑ ጁላ፣ አብይ አህመድ፣ ሽመልስ አብዲሳ ምናምን አዲሱ አረጋ ምናምን ይደረደሩና ጌታቸው ጓዋን ለብሶ ማነው ስሙ ጸጋዬ አራርሳ ጓዋን ለብሶ የሞት ቅጣት ያስቀጣቸው። ቲፒኤልኤፍ የእሷን ሰው ነው የምታደርገው ዳኛ ታጸድቃለች። ሙት እያለች ማለት ነው። ጸግሽ ስቲል እዚህ ህልም ላይ ነው ያለው በነገራችን አሁንም ድረስ። ስለዚህ ሰሞኑን ወደ ትግራይ ሄዷል፣ ወደ ሚዲያው ይመጥቷል። ሌላ ቻርተር ቁጥር 2 እያዘጋጁ ነው ማለት ነው። ህወሓት ግን ጸግሽን ከሰበሰበ በኋላ ማን ፕሬዚዳንት ይሁን የሚለው ላይ ግን አንገታችን ቢቆረጥ ኦሮሞ እያለ ነው። አንዱ ክርክር እሱ ነው በነገራችን። አሁን የተፈጠረ ነገር ልንገራችሁ። የኦሮሞ ጽንፈኛው አኩርፏል በጽምዶ። ኤክስፔክት አላረጉም። እንዴት ተሆኖ ነው ለፋኖቹ
የጽምዶ ፕሬዝዳንት የሚሆኑት የሚል ተናደዋል። አንዱ የተናደደው ጀዋር መሐመድ የድሮን ሊመልሱብን ነው ወይ ብሎ አንደኛ የሰሜኖች አጀንዳ መጣ። አሃ እነዚህ ሰሜኖች የሚል ሁለተኛ ምን ማለት ነው የሚል ነገር ተነስቷል። ስለዚህ ጀዋር ላይ ዘመቻ ጀምረውበታል። በነገራችን ኖት አሁን የተከፋፈለው አማራው ጽንፈኛ ከአማራው ታጣቂ እርስ በራስ ብቻ ሳይሆን በአማራው ጽንፈኛና በኦሮሞ ጽንፈኛ መካከል ቲፒኤልኤፍ ችካል አስገብታ እሳቷን እያነደደች በጣም ኢፌክቲቭ ሆነዋል። ቲፒኤልኤፍ በዚህ ጽንፈኛን በማጣላት ውጤታማ ሆነዋል። ጃዋርን ያልዘመተበት የአማራ ጽንፈኛ የለም እስከ አርበኛው ድረስ ማለት ነው። ሄዳችሁ ስሙ። ጃዋር ዴሊብሬትሊ ነው መጥቶ ወለጋ ያለው ፋኖ የብልጽግና ፋኖ ነው ብሎ ተናገረ። በደንብ ስሙ። ወለጋ ውስጥ አሁን እንቅስቃሴ የሚያደርገው ፋኖ ያስታጠቀውም ብልጽግና ነው፣ ተጠሪነቱም ለብልጽግና ነው ብሎ ተናገረ። ማን? ጀዋር መሐመድ፣ ኦኤምኤን፣ ጸጋዬ አራርሳ። ሄዳችሁ ስሙት። ኩሽ ላይ ቀርቦ ጽሁፍም ነው መሰለኝ ጻፈው። ጀዋር መሐመድ እየተከተሉ ማለት ነው። እንዴ ቀልድ ነው እንዴ? ስለዚህ የወለጋ ያለው ፋኖ የብልጽግና ፋኖ ነው። ማናማ ተጣላውን? የኦሮሞ ጽንፈኛውና የአማራ ጽንፈኛው፣ ታጣቂው፣ ፖለቲከኛው፣ ሚዲያው ተባላ። እሳትና ጭድ እሳቷን ለኮሷት። ቲፒኤልኤፎች ጎበዞች ናቸው። በዚህ አላኮሷቸዋል። ዛሬ በሙሉ ሚዲያዎቹ ጋር ብትሄዱ ከአንከር እስከ ማዛ፣ ከማዛ እስከ ፋሲል፣ ሌሎች በሙሉ ብትሄዱ ርዕሳቸው ጀዋር መሐመድ ነው። ለምን ሆነ? ምክንያቱም የወለጋ ፋኖ የብልጽግና ፋኖ ነው ብሎ ስላለ። ስለዚህ እርስ በረስም እያላኮሷቸው እንደ ሻቢያ ደግሞ ከረጢት አዘጋጅተው ቲፒኤልኤፎች እንደ ሻቢያ ነው ከረጢት ያዘጋጁት። ሁሉንም በፌስታል እያሰሩ ጽምዶ ብሎ መጡ ማለት ነው። ኤርትራናይዜሽን ኦፍ ትግራይ ማለት ነው። ኢሳያስ ምን ሲያደርግ ነበር የከረመው? ማዳበሪያ አዘጋጅቶ አይስማሙትን በፌስታል እያሰረ የነበር። አሁን ቲፒኤልኤፍ ማዳበሪያ ያዘጋጀና የአማራ ጽንፈኛውን በአንድ ፌስታል፣ የኦሮሞ ጽንፈኛውን በአንድ ፌስታል አሰሩ። ይሄ ነው ውጤቱ። ይሄ ነው እየሆነ ያለው። ከዛስ ፋኖ ጀግና መባል ተጀመረ። አሁን የትግራይ ጽንፈኛ ሚዲያውን በሙሉ ሂዱና ስሙት። በሙሉ የፋኖን ጀግንነት፣ የዘመነን ጀግንነት፣ የፋኖ ዶክመንት በቀጣይ የሚወጣ ምናምን እያለ ነው የሚሰራልህ። ብልጦች ናቸው። የትግራይ ጽንፈኛ በጣም በጣም ብልጥ ነው። በጣም ብልጥ ነው። ማላኮስ ይችልበታል። እርስ በራስ ማባላት ማደባደብ ይችልበታል። ችግሩ ምንድን ነው? አሁን ላይ እንደ ድሮ የማይቻለው እሳቱ እየተለኮሰ ያለው ወደ ራሱ እየመጣ ነው። ወደ ትግራይ ጽንፈኛው እየመጣ ነው። እንደ ድሮ አይቻልም አይመስለኝም። አንደኛ ቅዠቱና ህልሙ አዲስ አበባ ማደር ከሆነ መቼም ቢሆን አዲስ አበባ አያድለው። መቼም ቢሆን ቻሌንጅ አቅርብ ያለው እኔ ህወሓት የሚባል ጽምዶ የሚባል አዲስ አበባ መጥቶ ካደረ እንደ ግለሰብ ፖለቲካውም ሚዲያውም የለውበት። ይጠቅማል አይጠቅምም ሌላ ጉዳይ ነው። ቻሌንጁን እኔ እንደማደርገው እነሱም ቢያደርጉ ደስ ይለኛል ብያቸዋለሁ። እስከ መስከረም እንገባለን ብለው የለ ከመስከረም ካልገቡ እስቲ ከሚዲያ ይልቀቁ። ቻሌንጅ እኔ ለቃለሁ ከገቡ እነሱ ካልገቡ ደግሞ እነሱ ይልቀቁ። ስለዚህ የህልማቸው ቅዠታቸው አዲስ አበባ መግባት ነው። ካለ አዲስ አበባ ቲፒኤልኤፍ ኤግዚስት አያደርግም። ትላንት አንዱ ደውሎ ሲሰድበኝ ነበረ። ትግራይ ያለ አዲስ አበባ ኤግዚስት አታደርግም ብዬ ማለት ነው። እምነቴ ነው። ከፈለክ ሐሳብን ከስድብ በፊት ሐሳብን ስጥ። እንዴት
ትግራይ ብቻዋን ኤግዚስት ልታደርግ እንደምችል አገር ልትሆን እንደምችል ከኢሉዥን እና ዲሉዥን ወጥተህ በተጨባጭ ተናገር። ትግራይ ያለ ኢትዮጵያ አገር አትሆንም። ይሄ እውነት ነው። ስድብ እንደጀመሩ አይቻልም። ሐቁ ሲነገራችሁ ይግባችሁ። ትግራይ አገር ልትሆን በምንም ተአምር ትግራይ አገር ልትሆን አትችልም። አሁን ባለው ሁኔታ ከሆነች ይገርመኛል። አትሆንም። ኢትዮጵያን ለማፍረስ ስራ ቲፒኤልኤፍ ሊሰራ ይችላል። አይሰራም። ዝግ አይደለም እያልኳችሁ አይደለም። ዝግ አይደለም። በምንም ተአምር ግን ቲፒኤልኤፍም 4 ኪሎ አይመጣም። በምንም ተአምር ዘመነ 4 ኪሎ አይገባም። ወይም ዘሶኮልድ ጽምዶ 4 ኪሎ አይገባም። ከገባም ኢትዮጵያ ትፈርሳለች። ትግራይ ደግሞ አገር መሆን አትችልም። በኢኮኖሚካሊም ፖለቲካሊም ማህበራዊ እንትኑ መስተጋብሩ በሙሉ በድምር በፖለቲካ ትንታኔም በህግ ትንታኔም በማህበራዊ ትንታኔም በሳይኮሎጂም ትግራይ አገር አትሆንም። እንደው ነው ያለው። አይቻልም። አይሆንም። ሁለተኛ ርዕስ ነበረኝ። እንግዲህ ነገ እንገባበታለን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ብዙ ሰው ነው የተገኘው። አመሰግናለሁ ስለተገኛችሁ። ሰብስክራይብ አላረጋችሁም ብዙ እየተባለ ነው። ብዙ ሰብስክራይብ አርጉ። ከ2800 በላይ 900 አካባቢ ነበር የነበራችሁት። ስለዚህ ሰብስክራይብ አርጉ እንጂ ሰብስክራይብ ብቻ ሳይሆን ላይክ እና ሼር አርጉ። ይቅርታ፣ ላይክ አርጉ፣ ሼር አርጉ። ሰዎች ብዙ እንዲያዩት ይሁን። ከወደዳችሁት ትወዱታላችሁ ብዬ ስለማሰብ ነው። አብራችሁን ስለነበራችሁ ግን እጅግ በጣም ነው የምናመሰግነው። ደስ ብሎኛል። መልካም ቀን፣ መልካም ምሽት። በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። በዚህ ቅንጡ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ባስኬትቦል፣ ጂምና ስፓ ሁሉንም አንድ ላይ ያካተተ ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል። በዓልን